ጥያቄም አንድ ሙሉ መርሃ ግብር ተሰጥቷቸዋል። አሁን ለምሳሌ ዓርብ ዕለት ፈተና ዓርብ ነው ፈተናችሁ። በነገራችን ላይ ዓርብ ዕለት ፈተና ሲሰጣችሁ ማለት ይቅርታ የሚቀጥለው የዚህኛው ሳምንት ሳይሆን እግዚአብሔር ከፈቀደ የሚቀጥለው ሳምንት ነው። ስትፈተኑ ጠይቁ። ጎበዝ ተማሪ ይጠይቃል። ኦኬ። ቤተክርስቲያን የማይጠይቅ ዝም ብሎ የተሰጠውን ዝም ብሎ ተጭኖ የሚሄድ ጨዋ ብላ ትጠራዋለች፣ ወይም አላዋቂ ማለት ነው። እንደዛ እንድትሆኑ አልፈልግም። እኔ የክርስቶስ እስረኛ ተማሪዎች በደንብ ራዕየ ዮሐንስን ተምራችሁ እንድትመረቁ ነው የምፈልገው። እንዲያው የለበለብ እንድትማሩ አልፈልግም። ሰዎች ሲጠይቋችሁ ይሄ እኮ እንዲህ ነው፣ ይሄ እኮ እንዲህ ነው፣ ይሄ እኮ እንዲህ ነው ብላችሁ መናገርን ገንዘብ እንድታደርጉ ፈልጋለሁ። ኦኬ። ስለዚህ በራዕየ ዮሐንስ ምዕራፍ 10ን ዛሬ ጀምረን ረቡዕን እንጨርሳለን። ምዕራፍ 11ን ዓርብ ጀምረን ሰኞና ረቡዕ ተምረን እንጨርሳለን። ዓርብ ዕለት የጥያቄን እኔን የምትጠይቁኝ እናንተም ደግሞ የምትጠይቁበት ቀን ነው። ስለዚህ ፈተናውን ይሰጣችኋል። ፈተናውን ከወሰዳችሁ በኋላ ደግሞ ያልገባችሁን ነገር ወይም ደግሞ ከፈተናው በፊት ማለት ነው ከፈተናው በፊት ዲያቆን ዛማኑኤል ይሄ ነገር አብራራለን በሉኝ። ኦኬ። ጥያቄያችሁን ጻፉ፣ ከዛ ተዘጋጁ፣ ከዛ የንቀን ትጠይቃላችሁ። ግልጽ ነው ክርስቲያኖች? ግልጽ ነው አይደለ? አንድ ቁጥር ጻፉልኝ ግልጽ ከሆነ። ግልጽ ነው? ወደ ትምህርቱ ከመግባቴ በፊት ያመለጣችሁ ካለ ትህትናን አናግሯት፣ ሀንዬን አናግሩ፣ እነ ሩት እነ ሄሉ አሉ ጎበዝ እህቶች፣ እነ ሀምብል አናግሩ፣ ቴሌግራም ግሩፕ እነ ሰኑን አናግሩ። ሰኑ ሪኮርድ እንዳንዱ ሪኮርድ ተደርጎ ተቀምጦላችሁ አንድ የሚቀራችሁ የለም። የቤተክርስቲያን ትርጓሜው በደንብ ተቀምጦላችኋል። ግቡና አድምጡ። ደጋግማችሁ አድምጡ በደንብ እንድትረዱ። መልካም፣ ወደ ትምህርታችን። እሺ፣ ምዕራፍ 10 ራዕየ ዮሐንስ ራዕይ ምዕራፍ 10። እሺ፣ አይዟችሁ እየደረሰን ነው። 666 ራዕየ ዮሐንስ ምዕራፍ 13ን ብዙ ሰው ማወቅ ይፈልጋል። ከዚህ በኋላ ማንም ዩቲዩበር አይቀልድባችሁም። የቤተ ክርስቲያን ትምህርት ነው የምንማረው። ከዚህ በኋላ ራዕየ ዮሐንስ ምዕራፍ 13 እየደረሰን ነው። ራዕየ ዮሐንስ ምዕራፍ 12 እየደረሰን ነው። እነሱን ስንደርስ በስፋት እንማራለን። ዛሬ ምዕራፍ 10 ነው የምናየው። የዮሐንስ ራዕይ ምዕራፍ 10። ለኔ ያመቸኝ ዘንድ ኮምፒውተር እጠቀማለሁ። እሺ፣ ለእናንተ እንዳሳያችሁ ግን ምዕራፍ 10 ነው የምናየው። ያመቸኝ ዘንድ ኮምፒውተር ላይ መጽሐፉን እናነባለን። እሺ፣ የዮሐንስ ራዕይ ምዕራፍ 10። ሌላም ብርቱ መልአክ ተጎናጽፎ ከሰማይ ሲወርድ አየሁ። በራሱም ላይ ቀስተ ደመና ነበረ። ፊቱም እንደ ፀሐይ፣ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ። ምን መጽሐፍ? የተከፈተችንም ታናሽ መጽሐፍ በእጁ ያዘ። ቀኝ እግሩንም በባህር ላይ ግራውንም በምድር ላይ አኖረ። በደንብ አድርጋችሁ አስተውሉ። ቀኝ እግሩን በባህር ላይ፣ ከዛስ ግራውንም በምድር ላይ አኖረ። እንደሚያገሳም አንበሳ በታላቅ ድምፅ ጮኸ። እንደማን? እንደሚያገሳ አንበሳ። አንበሳ ሲያገሳ እንዴት ነው? ሚስጥሩን እናየዋለን በደንብ እየፈተን። ኦኬ። ለምንድን ነው እንደሚያገሳ አንበሳ የተባለ? አንበሳ ሲያገሳ እንዴት እንመልከት። ስሙ፣ አንበሳ እንዴት ነው የሚያገሳው? እሺ፣ ይበቃል። ያው አንዳንዴ አንበሳ ሲያገሳ አላቅም የሚል ሰው ሊኖር ይችላል። አንድ ጊዜ በገጠር የሚኖሩ ስል ሁሉም የአዲስ አበባ ሰው ሆኖ አገኘሁት። ስለዚህ ገጠር የሚኖር ሰው ጠፋ። ስለዚህ ይሄ እንዲህ ነው ብዬ ማስረዳት መቻል አለብኝ። በተለይ ፍየልና በግን በምሳሌ የተነገረውን ጻድቃን በበግ ኃጥአን በፍየል ይመሰላሉና ገጠር የምትኖሩ አላችሁ እየጠየቅኩ አንድ ጊዜ በትምህርት ጊዜ አዲስ አበባ ስል ሁሉም አንድ ቁጥር መጻፍ አዲስ አበባ
ታዲያ ሁሉ የቦሌ ሰው ሆነ። የቦሌ አካባቢ ነው ነዋሪ ሆነው ገጠር አለን የሚል ጠፋ። ስለዚህ ድንገት እንደዛ ነገር እንዳይደገም ዛሬም እንደው እየሰማን አንበሳ እንዲህ ነው የሚያገሳው እንዲህ ነው የሚያገሳው እሱን እያየን እንቀጥላለን ለማለት ነው። እሺ እንደሚያገሳ አንበሳ በታላቅ ድምጽ ጮኸ። ለምንድን ነው እንደሚያገሳ አንበሳ በታላቅ ድምጽ የጮኸው? እናያለን። እንቀጥላለን። እሺ ቁጥር 1 እና ቁጥር 2ን በደንብ አድርገን እንመልከትና ወደ ቁጥር 3 ደግሞ እንሄዳለን። ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ ይላል። ከዚህ ልጀምር። ኦኬ አማኑ እየፈጠንክ ነው ምናምን የሚል ነገር ስለመጣ ቀስ ብዬ ደጋግሜ እላለሁ። ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ ይላል። ሌላ መባሉ ከዚህ በፊት ያየናቸው መልአክ የገለጡት ራእይ አለ። አሁን ይሄ ሌላ መልአክ ሌላ ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ ይላል። ኦኬ ሌላም ማለቱ ከዚህ በፊት ሌሎች መላእክት መተው የገለጡት ራእይ ስላለ ነው። በደንብ ስሙ ኦርቶዶክሳውያን፣ በደንብ አድርጋችሁ በጥንቃቄ ስሙ። ስንት መቅሰፍት አይተናል? ስንት መቅሰፍት ተጽፎልናል? 7 መቅሰፍት። ኦኬ እስከ ምዕራፍ 9 እያየን ስንመጣ የተለያዩ መቅሰፍቶች አይተናል። ለምሳሌ ምዕራፍ 9 ላይ እንመለስ። ይሄው 5ኛው መልአክ ነፋ፣ ከሰማይም ወደ ምድርም ወድቆ የነበረ ኮከብ አየሁ፣ የጥልቁንም ጉድጓድ መክፈቻ ተሰጠው ይላል። ኦኬ 5ኛው መልአክ ነፋ ነው የሚለው። ምንድነው? መለከት ነው የነፋው። ይቅርታ መለከት ነው የነፋው። 5ኛው ምን መልአክ መለከት ነፋ ወይም ራእዩ ሲገልጥ ያንን አይተናል። ራእዩ ዮሐንስ ምዕራፍ 9ን ባጠናንበት አውድ ማለት ነው። አሁን ምዕራፍ 10 ላይ ሌላም ብርቱ መልአክ ከዚህ በፊት እንደተገለጡት ኦኬ ራእይ እንደገለጡት የበረቱ መልአክ ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ አለ። ኦኬ ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየሁ። አሁን የዚህ መልአክ አይደንቲቲ ማን ነው የሚለውን እንረዳ። ስለ ግብፃውያን ቤተክርስቲያን አባቶች፣ ጥንት ቤተክርስቲያን አባቶች፣ ኢትዮጵያን ሊቃውንት የሚያስቀምጡት ሂደት አለ። ያንን እንመልከትና ደመና ተጎናጽፎ ከሰማይ ሲወርድ አየሁ መባሉ ምን ነው የሚያሳየው የሚለውን እናያለን። ከኔ ጋር ናችሁ ጎበዞች? ስሙ በደንብ እሺ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ቅዱስ ሚካኤል ብለው ያስቀምጣሉ። እንደነ ቪክቶራኒዮስ ደግሞ የመሳሰሉ ደግሞ ይህን ከሰማይ ሲወርድ የታየው መልአክ ኢየሱስ ክርስቶስ ነው ብለው አስፍረው አስቀምጠውታል። ኦኬ ያለውን ሂደት የሚነገረውን በሊቃውንት ዘንድ የሚነገረውን እንድታውቁ ፈልጋለሁ። አንድምታ ትርጓሜያችን መጀመሪያ እንመልከት። የቤተክርስቲያናችን አንድምታ ትርጓሜ ከዚህም በኋላ ሌላ ግሩም መልአክ ከሰማይ ሲወርድ አየሁ፣ ቅዱስ ሚካኤል ነው፣ አንድም ጌታ ብለው አስቀምጠውታል። ይሄ አንድምታ ትርጓሜያችንን ነው እያሳየኋቸው ያለሁት። ከዚህም በኋላ ሌላ ግሩም መልአክ ከሰማይ ሲወርድ አየሁ፣ ቅዱስ ሚካኤል ነው፣ አንድም ጌታ፣ በራሱ ደመናውን እንደ ሻሽ ተጠምጥሟል። ቅዱስ ሚካኤል ነው ቢሉ ክብሩን መናገር ነው፣ ጌታ ነው ቢሉ የባህሪ ክብሩን መናገር ነው ይላሉ። አሁን ይሄ ኢትዮጵያውያን ሊቃውንት የሚናገሩትን ነው እየነገርኳቸው ያለሁት፣ እያሳየኋቸው ያለሁት። ኦኬ እንደነ ሊቁ ቪክቶራኒዮስ ደግሞ ምን ብሎ አስፍረው አልፈዋል የሚለውን እንመልከት። እንግዲህ ቪክቶራኒዮስ በራእየ ዮሐንስ ላይ ትርጉም ከሰሩ አባቶች መካከል ይመደባል፣ በታሪክ ሂደት ማለት ነው። ግብፃዊ መተርጉማንን እንመልከት። ለምሳሌ ቄስ ቴዎድሮስ ማላቲ the book of revelation patristic ኮሜንታሪያቸው ላይ ቪክቶሪያንስን ኮት ያደርጋሉ። ኦኬ እና ምን ብሎ አስቀመጡ? ተረጉመዋለሁ። ቢሾፕ ቪክቶር regarding የዚህን መልአክ ማንነት ቢሾፕ ቪክቶራኒዮስ confirms that he is Jesus Christ and he is ብሎ ያስቀምጣል። ምን እያሉን ነው? ቪክቶሪያኒዮስ ይህን ከሰማይ ሲወርድ የታየው መልአክ ኢየሱስ ክርስቶስ ነው ብለው ይገልጻሉ። ኦኬ ስለዚህ በዓለም ሊቃውንት ዘንድ 3 አይነት እይታ አለ። በደንብ አድርጋችሁ እንድታውቁ። አንደኛ ቅዱስ ሚካኤል ብለው ኢትዮጵያ ሊቃውንትን ማየት እንችላለን። ደግመን በትርጓሜያችን ላይ ቅዱስ ሚካኤል ብለው የሚያስቀምጡ አሉ፣ ጌታ ብለው የሚያስቀምጡ አሉ፣ ኢየሱስ ክርስቶስ
ሌላኛው ራዩ ላይ የተጻፈውን እንዲሁ የሚቀበሉ ደግሞ አሉ። እንዲሁ የሚቀበሉ አሉ። ምን ማለት ነው? ስሙ አልተጠቀሰም። ስለዚህ ብርቱ መልአክ የበረታ መልአክ ብለው ደግሞ የሚቀበሉ ሊቃውንት አሉ። በሶስት ይታያል ማለት ነው። በሶስት ይታያል። እሺ ይሄን ከያዝን እንቀጥልና ደመና ተጎናጽፎ ከሰማይ ሲወርድ አየሁ የሚለው በምን እይታ እንመለከተዋለን የሚለውን እንመልከት። ኦኬ ደመና ተጎናጽፎ ከሰማይ ሲወርድ አየሁ ይላል። እሺ ደመና መጎናጸፉ ስልጣኑን ነው የሚያሳየው፣ መግቦቱን ነው የሚያሳየው። ኦኬ ለምሳሌ ደመና በብዙ ቦታ በተለይ መጽሐፍ ቅዱስ ላይ እናያለን። ለምሳሌ ዳንኤል ምዕራፍ 7ን እንመልከት። ዳንኤል ምዕራፍ 7 ለምትጽፉ ሰዎች አስረጅ እነግራለሁ። ዳንኤል ምዕራፍ 7 ቁጥር 13 ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ይኸው። እሺ በሌሊት ራእይ አየሁ ብሎ ይጀምራል። በምን በሌሊት ምን አየሁ? ራእይ አየሁ። እነሆም የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናትም ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት። ወገኖቹና አህዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው። ስለዚህ ደመና መጎናጸፉ ስልጣንን ነው የሚያሳየው፣ ቅድም እንደነገርኳችሁ ማለት ነው። እሺ አንተ ዲያቆን ዛማኑኤል እናንተ ኦርቶዶክሳውያን አንድ ጥቅስ ብቻ ነው ድገም፣ ሌላ 2 3 ሚሉ ሰዎች አይጠፉም፣ አስረጅና አቀርብላችኋለን። እሺ አንድ ሰው ከገስት ላውርድ፣ አገልጋዮች እየመጡ ስለሆነ ዲያቆን ስለሺ አብሮን ስላለ አንድ ሰው እሺ ሩትዬ ተባረኪ። አንድ ሰው ነው ያልኩት፣ አንድ ሰው ተባረኪ። እሺ ወደ ትምህርታችን ከዛ እንቀጥላለን። ዲያቆንዬ ይግቡ። እሺ ስለዚህ ምንን ያሳያል? ደመና የሚለው ሐሳብ ስልጣንን ያሳያል። ስልጣኑን ያሳያል። ደግሞዋለሁ፣ ስልጣኑን ያሳያል። አስረጅ ነው። ሌላ ማስረጃ አቀርብላችኋለሁ። እሺ እንቀጥል። የማቴዎስ ወንጌል ምዕራፍ 24 ቁጥር 30 ደግሞ እንመልከት። ማቴዎስ ወደ ሐዲስ ኪዳን ደግሞ እንሂድ። በነገራችን ላይ የማቴዎስ ወንጌል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ሊቃውንቱ ምናልባት የማቴዎስ ወንጌል ሲያስተምሩ ይላሉ የመጨረሻው የብሉይ ኪዳን መጽሐፍ የመጀመሪያው የሐዲስ ኪዳን መጽሐፍ ይላሉ። ለምንድን ነው የመጨረሻው የብሉይ ኪዳን መጽሐፍ የሚሉት? መጽሐፉ በሐዲስ ኪዳን ነው የተገኘው፣ እውነት ነው። ግን ለምንድን ነው የመጨረሻ የሐዲስ ኪዳን መጽሐፍ ብለው የሚጠሩት የብሉይ ኪዳን መጽሐፍ ብለው የሚጠሩት የማቴዎስን ወንጌል? ብዙ ትንቢቶችን በብሉይ ኪዳን የተነገሩ ትንቢቶችን በውስጡ ይዟልና እና በተለምዶ አባቶቻችን የመጨረሻው የብሉይ ኪዳን መጽሐፍ እያሉ ይጠሩታል። ዳዳዝሚን ግን የሐዲስ ኪዳን መጽሐፍ አይደለም ማለት አይደለም። ጥንቃቄ፣ የሐዲስ ኪዳን መጽሐፍ ነው የማቴዎስ ወንጌል። የመጀመሪያው የሐዲስ ኪዳን መጽሐፍ ደግሞ ብሎ ይጠሩታል። ከዚሁ አኳያ የሊቃውንቱ ንግግር እንድትሰሙ እንድታስተውሉ እንዲህ ሲሉ አባቶች ግራ እንዳትጋቡ ገንዘብ እንድታደርጉ ብዬ ነው ይሄን ሐሳብ ማነሳላችሁ። እሺ የማቴዎስ ወንጌል ስንት ላይ ነው ያልኳችሁ? 24 ይኸው 24 ከዛስ ቁጥር ስንት 30 ላይ ያለውን እንመልከት። እሺ የሰማያትም ኃይላት ይናወጣሉ፣ በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ፣ የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። አያችኋል? ደመና ስልጣኑን መግቦቱን ያሳያል። ኦኬ መላእክቱንም ከታላቅ መለከት ድምጽ ጋር ይልካቸዋል፣ ከሰማያትም ዳርቻ እስከ ዳርቻ ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ ይላል። ስለዚህ ደመና የሚለው ስልጣኑን ሲናገር ነው። ኦኬ ሌላ አንድ ለመጨመር የሐዋርያት ሥራ ምዕራፍ 1ን እንመልከት።
ወይም ሉቃስ 21 27ን ማየት እንችላለን። ሉቃስን እንዲና አቴ ሐሳቡ አንድ ስለሆነ በደንብ ተረድታችኋል የሚል ሐሳብ ስላለኝ ድንገት ፈተና ላይ ባመጣው እንደ ግራንድ አትጋቡ ለማለት ነው። ይሄንን እንይና ከዛ እንቀጥላለን። እሺ በዚያን ጊዜ የሰው ልጅ በኃይልና በብዙ ክብር በደመና ሲመጣ ያዩታል። አያችሁ አይደለ? ስለዚህ ደመና ክብሩን፣ መግቦቱን፣ ስልጣኑን ያሳያል፣ ይገልጻል በመጽሐፍ ቅዱስ። ስለዚህ ይሄንን በዛ ሐሳብ እንድትረዱ ፈልጋለሁ። እሺ እንመለስ። ስለዚህ ሌላም ብርቱ መልአክ ደመናም ተጎናጽፎ ከሰማይ ሲወርድ አየው የተባለው ይሄንን ይገልጻል። እሺ ያው ትምህርት አይደለ? ግልጽ ነው። ተረድታችኋል አይደለ ክርስቲያኖች? ልቀጥል ነው። ፈተና ላይ ባመጣ ግራ መጋባት አይቻልም። መልካም፣ በደንብ ግልጽ ነው። እሺ እንቀጥልሽ። ቁጥር 1ን እንጨርሳለን። በራሱም ላይ ቀስተ ደመና ነበረ። በራሱም ላይ ቀስተ ደመና ነበረ። ኦኬ፣ በአይን እንድታዩት እንደዚህ ማለት ነው። በራሱም ላይ ምንድን ነበረ? ቀስተ ደመና ነበረ። ቀስተ ደመናው ምንን ይናገራል የሚለውን እናያለን። በራሱም ላይ ቀስተ ደመና ነበረ። እሺ እንቀጥል። ፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ ደግሞ ይላል። ፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ። ለምንድነው አንዱ እግር በባህር ላይ የሆነው? ኦኬ፣ ለምንድነው አንዱ እግር በየብስ ላይ የሆነው? እናያለን። አንድ እግሩን በየብስ አንድ እግሩን ደግሞ በባህር ማድረጉ ምንድነው የሚናገረው? ምን ሚስጥር ለማስተላለፍ ነው? እናያለን እነሱን ማለት ነው። እሺ ቀስተ ደመና ምንን ያሳያል? አሁንም እንደ ደመና ቀስተ ደመናም ክብሩን ልዕልናውን ይገልጻል። ለምሳሌ ራዕይ ምዕራፍ 4 ላይ ወደ ኋላ እንመለስ። ራዕይ ምዕራፍ 4 ቁጥር 3 ላይ ስለ ምዕራፍ 4 ላይ ስለ ቀስተ ደመና የተነገረውን ክፍል እናያለን። እሺ ከቁጥር 3 ጀምሬ ሙሉን ሐሳብ አነባዋለሁ። እሺ ተቀምጦም የነበረው መልኩ የያስጲድንና የሰርዲኖንን እንቁ፣ ያስጲድን ሰርዲን ምንድናቸው የሚለውን አይተናል። ምዕራፍ 4ን ባጠናንበት በፎቶ ሳይቀር አሳይቻችኋለሁ ምን አይነት እንቁ ማዕድናት እንደሆኑ። የያስጲድንና የሰርዲኖን እንቁ ይመስል ነበር። በመልኩም መረግድን የመሰለ ቀስተ ደመና በዙፋኑ ዙሪያ ነበረ ይላል። ኦኬ፣ በዙፋኑ ዙሪያ በእግዚአብሔር ዙፋን ዙሪያ፣ ዙፋን የሚለው የእግዚአብሔርን ዙፋን ነው። በመልኩም መረግድን የመሰለ ቀስተ ደመና በዙፋኑ ዙሪያ ነበረ። በዙፋኑ ዙሪያም 24 ዙፋኖች ነበሩ። 24ቱ ካህናተ ሰማይን ይናገራል። በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበረ። ኦኬ፣ ቀስተ ደመና በዙፋኑ ዙሪያ ነበር የሚለው የእግዚአብሔርን ልዕልናውን ክብሩን ለመግለጽ ነው። ኦኬ፣ ሌላ አንድ አስረጅ ልስጣችሁ። ሕዝቅኤል ምዕራፍ 1 እስከ 26 ጀምረን እስከ ፍጻሜው እናየዋለን። ሕዝቅኤል እንግዲህ የሕዝቅኤል መጽሐፍ ትንቢተ ሕዝቅኤል እሺ ከቁጥር 26 አይደል ያልኳችሁ? ይሄው እሺ በራሳቸውም በላይ ካለው ጠፈር በላይ የሰንፔር ድንጋይ የሚመስል የዙፋን አምሳያ ነበር። በዙፋኑም አምሳያ ላይ እንደ ሰው መልክ አምሳያ ነበረ። ከወገቡም አምሳያ ወደ ላይ የሚብለጨለጭ የወርቅ ምስያ አየው። ከወገቡም አምሳያ ወደ ታች እንደ እሳት ምስያ አየው። በዙሪያውም ጸዳል ነበረ። በዝናብ ቀን በደመና ውስጥ እንደ ቀስተ ደመና አምሳያ እንዲሁ በዙሪያው ያለ ጸዳል አምሳያ ነበር። የእግዚአብሔር ክብር ምሳሌ መልክ ይህ ነበር ይላል። አያችሁ አይደለ? ደመናው ክብሩን አይደለም የሚገልጸው አይደል ያልኳችሁ? ምን አለ? የእግዚአብሔር ክብር ምሳሌ መልክ ይህ ነበር። ባየሁም ጊዜ በግንባሬም ተደፋው፣ የሚናገርንም ድምፅ ሰማሁ። ስለዚህ ቀስተ ደመና አሁን መገለጡ ምንን ለመግለጽ ነው? የእግዚአብሔርን ክብሩን ለመግለጽ ነው። ኦኬ፣ ቀስተ ደመና ክብሩን፣ ልዕልናውን፣ ኃያልነቱን ለመግለጽ ነው። እሺ
ኦኬ ግብፃውያን መተርጉማንን ደግሞ እኔ the rainbow on his head ቀስተ ደመናው በዚህ ምስሉ ላይ የምታዩት ምን ነው የሚገልጸው? the rainbow on his head ምን ነው የሚገልጸው? ኦኬ በፓትሪስቲክ ኮሜንታራቸው ላይ the rainbow on his head the glory with which he crowns his head ኦኬ ክብሩን ተመሳሳይ የቀስተ ደመናው ክብሩን ነው የሚገልጸው ኦኬ ክብሩን ነው የሚገልጸው ደግሞ አለው the glory with which he crowns his head is the reconciliation that he gave us with God ራሱ ጋር አስታርቆናል አይደለ ራሱ ሊቀ ካህን ሆኖ ራሱ መስዋዕት ሆኖ ራሱ መስዋዕት ተቀባይ ሆኖ እግዚአብሔር አምላክ ከራሱ ጋር ምን አድርጎናል አስታርቆናል ይሄ የቤተክርስቲያን ትምህርት ነው ስለዚህ ያ ክብሩ ነው አያችሁ አይደለ ያ ክብሩ ነው የቀስተ ደመና በተለይ በኖህ ዘመን እግዚአብሔር አምላክ ምድርን ካጠፋ በኋላ ለኖህ የገባለት ቃል ኪዳን አለ ያ ቃል ኪዳን በምንድነው የተገለጠው በቀስተ ደመና ደግሞ እንደማያጠፋው ማለት ነው ኦኬ ያ ቀስተ ደመና በራዕየ ዮሐንስ ምዕራፍ 10 ላይ መታየቱ ምንን ይገልጻል ይቀርታ ምዕራፍ 10 አይደል እንመለስ በራሱም ላይ ቀስተ ደመና ነበረ መባሉ ምን ብለናል ክብሩን ልዕልናውን ክብሩ ምንድነው እግዚአብሔር አምላክ እርሱ ከራሱ ጋር አስታርቆናል ይህ የእርሱ ክብሩ ነው ገብቷችሁ አይደለ ክብሩ ነው ለዛ ነው ግብፃውያን መተርጉማን the rainbow on his head the glory with which he crowns his head is the reconciliation that he gave us with God okay this reconciliation is the subject of the praise of the heavenly and the humans as they stand amazed at his great love ይላል ሰዎች እግዚአብሔር አምላክ ራሱ ሊቀ ካህን ሆኖ ራሱ መስዋዕት ሆኖ ራሱ መስዋዕት ተቀባይ ሆኖ ከራሱ ጋር አስታርቆናል ኦኬ ሰዎችም ይሄንን የማስታረቅ ስራ ተመልክተው ያመሰግኑታል ይሄንን የማስታረቅ ስራ ምን ብለው ይጠሩታል the great love ታላቅ ፍቅር ለሰው ልጅ ያሳየው ታላቅ ፍቅርን ይናገራል ጌታችን መድኃኒታችን ኢየሱስ ክርስቶስ ቤዛ ሆኖልን በቀራንዮ ላይ ቤዛ ሆኖናል ይሄ ታላቅ ፍቅሩን ነው ቀስተ ደመና የሚያሳየው የሰውን ልጆች ከራሱ ጋር እንዳስታረቀ ልዕልናውን ክብሩን ይናገራል እየተረዳችሁ ነው ቃል በቃል እያንዳንዱን ይዘን ነው ምን ሄደው ግልጽ ነው ፈተና ላይ አመጣለሁ 100% ፈተና ላይ አመጣለሁ ይሄን ኦኬ እሺ ፈተና ላይ አመጣለሁ ይሄው አንድም ታትርጓሚውን እንዴ እንደው ዝም ብለን ከኪሳችን አውጥተን ምንናገር እኮ ሊመስላቸው የሚችል ሰዎች ይኖራሉ በራሱ ደመናውን እንደ ሻሽ ተጠምጥሟል በራሱ ላይ ደመናው ነው ማለት ነው እንቀጥል ማስረጃ የምትይዙ ልድገም እንትን መጽሐፍ ሕዝቅኤልን ያዙልኝ
ሕዝቅኤል ምዕራፍ 1 ቁጥር 26 ላይ ይሄው ምዕራፍ ትንቢተ ሕዝቅኤል ምዕራፍ 1 ከቁጥር 26 ጀምራችሁ እናንተም ሙሉን አንብቡት። ቁጥር 28 ላይ ስትመጡ 28 ላይ ስትመጡ በዝናብ ቀን በደመና ውስጥ እንደ ቀስተ ደመና አምሳያ እንዲሁ በዙሪያው ያለ ጸዳል አምሳያ ነበረ። የእግዚአብሔር ክብር ምሳሌ መልክ ይህ ነው። አያችሁ አይደለ? የክብሩ መገለጫ ነው። ባየሁም ጊዜ በግንባር የተደፋው የሚናገርንም ድምጽ ሰማሁ። እዚህ እግዚአብሔር ለሰው ልጆች ያደረገውን የቤዛነቱን ስራ እናስብበታለን። ሪኮንሳይል ከራሱ ጋር አስታርቆናል። ይሄ የቤተ ክርስቲያን ንጹህ ከወተት የነጻ ትክክለኛው አስተምሮ ነው። እኔና እናንተን ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ሊቀ ካህን፣ እርሱ መስዋዕት፣ እርሱ መስዋዕቱን ተቀባይ ሆኖ አስታርቆናል ከራሱ ጋር። ይሄ ደግሞ ታላቅ ፍቅሩን ያሳያል። ያ ፍቅር በምን ተገለጠ? ያ ራዕይ ምዕራፍ 10 ላይ በደመና ተገልጦ እናየዋለን። ኦኬ እሺ እንቀጥል። ሕዝቅኤል ምዕራፍ 1 ቁጥር 28፣ ራዕይ ምዕራፍ 4 ቁጥር 3 ለምትይዙ ሰዎች እሺ እንቀጥል። ከዚህ በኋላ ቃል ገብታችሁልኛል። ራዕይ ዮሐንስ አንድ ቀን መቅረት አይቻልም። ምክንያቱም ከዚህ በኋላ የምናያቸው ነጥቦች ጠንከር ያሉ ናቸው። ወደ 666 እንሄዳለን። ራዕይ ዮሐንስ ምዕራፍ 12 እናያለን። ስለዛች ሴት ማናት የሚለውን እናያለን። ብቻ በርቱ እሺ፣ እንዳትሰንፉ። እሺ እንቀጥል። ፊቱም እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ ይላል። ፊቱ እንደምን እንደ ፀሐይ፣ ፊቱ እንደ ፀሐይ እግሮቹም እንደ ምን አለ? እንደ እሳት አምዶች ነበሩ። ፊቱ እንደ ፀሐይ እግሮቹም እንደ እሳት አምዶች ነበሩ። ምን መባሉ ምን ነው የሚያሳየው? ፊቱ እንደ ፀሐይ ወይም መልኩ እንደ ፀሐይ የሚለው የማይጠፋ ማንም ሊያጠፋው የማይችል ብርሃን እርሱ እንደሆነ ለመግለጽ ነው። እውነተኛ ብርሃን። ክርስቲያኖች የእግዚአብሔር ብርሃን ዓለም እንደምታሳየው ብርሃን አይነት አይደለም። ዓለም በደቂቃ ውስጥ ብልጭ ብሎ የሚጠፋ ነገር ነው የምታሳየው። እግዚአብሔር ግን ብርሃኑን ሲገልጥ የማይጠፋ ብርሃን ነው። እስቲ መልሱ፣ የእግዚአብሔርን ብርሃን ሊከልለው የሚችለው ማን ነው? ማንም የለም እኮ። የፀሐይን ብርሃን መከለል ትችላላችሁ? እንግዲህ ተውት። ይሄ የፀሐይ ከላይ የምታዩትን ብርሃኗን መከለል ትችላላችሁ? መሸፈን ትችላላችሁ? አትችሉም። የፀሐይን ብርሃን መሸፈን እንደማይቻል ሁሉ መልኩ እንደ ፀሐይ ነው መባሉ የእግዚአብሔርን ብርሃን ሊሸፍን የሚችል ማንም የለም ማለት ነው። ግልጽ ነው። ለዛ ነው ከፀሐይ ጋር የሚያነጻጽረው። መልኩ እንደ ፀሐይ መሆኑ የማይጠፋ ብርሃን ከእርሱ ዘንድ እንዳለ ለመግለጽ ነው። የዓለም ብርሃን እርሱ እንደሆነ ለመግለጽ ነው። የማይጠፋ ብርሃን ምሳሌ በፀሐይ ይመሰላል። እንዲህ መጽሐፍ ቅዱስ አስረጅ ልስጣችሁ። ራዕይ ዮሐንስ ምዕራፍ 1 ቁጥር 16 ምዕራፍ 1 ቁጥር 16 ይኸው ራዕይ ዮሐንስ ምዕራፍ 1 ቁጥር 16 ላይም በተለይ ራዕይ ዮሐንስ ምዕራፍ 1 ቁጥር 16 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በፀሐይ ተመስሏል። ተመልከቱ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። የሚጠፋ ብርሃን አይደለም የሚለውን ለማጠቀስ ነው በፀሐይ የተመሰለው። ኦኬ። ሌላ ማስረጃ ልስጣችሁ ለምትማሩ ለበረታችሁ። ማቴዎስ 17ን ደግሞ እንመልከት። የማቴዎስ ወንጌል ምዕራፍ 17 እሺ፣ የማቴዎስ ወንጌል ምዕራፍ 17 ጀምረን እንመልከት። እሺ አንዴ ጠብቁኝ። አንዴ
ሙሉን ብታነቡት ደስ ይለኛል፣ ግን እኔ ቁጥር 2 ላይ ልውሰዳችሁ። እሺ ከቁጥር 1 ጀምሬ ላንብብ ፍቀዱልኝ። ከ6 ቀንም በኋላ ኢየሱስ ጴጥሮስን፣ ያዕቆብን ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ ክብሩን ሲገልጽላቸው ነው። በፊታቸውም ተለወጠ ካለ በኋላ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ ይላል። ፊቱ እንደምን በራ? እንደ ፀሐይ በራ። ማቴዎስ ወንጌል ምዕራፍ 17 ቁጥር 2 ክብሩን ሲገልጽ ነው። የእግዚአብሔር የማይጠፋ ብርሃን ከእርሱ እንዳለ ሲገልጽ ነው። እና በፀሐይ ሲመሰል ስታዩ ብዙ ጊዜ ይሄንን እንድታስተውሉ። ኦኬ እሺ አንድ ማስረጃ ልስጣችሁ። ቆይ ሌላ አንድ ልጨምርላችሁ፣ ከዛ እንቀጥላለን። ኦኬ አንድ ልጨምር። ዮሐንስ ወንጌል ምዕራፍ 8 ቁጥር 12። ዮሐንስ ወንጌል ምዕራፍ 8 ቁጥር 12። እሺ ይሄው ደግሞም ኢየሱስ እኔ አለ ምን አለ? የዓለም ምንድነኝ አለ? ብርሃን ነኝ። የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። አያችኋል? በእግዚአብሔር ዘንድ የማይጠፋ ብርሃን፣ እግዚአብሔር እርሱ የማይጠፋ ብርሃን መሆኑን ሲገልጽ በፀሐይ ይመሰላል። ፀሐይ አይጠፋማ። ፀሐይ ሄዳችሁ ማጥፋት ትችላላችሁ? ፀሐይን መጋረድ ትችላላችሁ? አትችሉም። ክርስቶስም እኔ የዓለም ብርሃን ነኝ፣ ክርስቶስም በፀሐይ ሲመሰል በእርሱ የማይጠፋ ብርሃንነቱን ለመግለጽ ነው ይላሉ አባቶቻችን። ስለዚህ አቲን በቂ ነው። እንመለሳለን፣ እንቀጥላለን። ቁጥር 19 እሺ ራዕየ ዮሐንስ ምዕራፍ 10 እሺ ከዛ እንደ እሳት እግሮቹም እንደ እሳት አምዶች ነበሩ ይላል። እግሮቹም እንደ እሳት አምዶች ነበሩ። እንደምታዩት አሁን በምስሉ ላይ እግሮቹም እንደ እሳት አምዶች ነበሩ። ምንን ነው ደግሞ ይሄ የሚያሳየው? ኦኬ አንደኛ እግሩ እንደ እሳት አምድ መሆኑ ኃያልነቱን፣ ኦኬ ጥንካሬውን፣ ብርታቱን የሚያሳይ ነው። ኃያል ጥንካሬ ብርታቱን የሚያሳይ ነው። ኃያልነቱን፣ ጥንካሬውን፣ ብርታቱን የሚያሳይ ነው። ለአብነት ያህል አንድ ሁለት መጽሐፍ ቅዱስ ማስረጃ ልስጣችሁ። እሺ ዘጸአት 13 ቁጥር 21 ላይ ዘጸአት 13:21 ተመልከቱ። በቀንና በሌሊት የሚሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸው ሌሊት በእሳት አምድ እግዚአብሔር በፊታቸው ሄዳል። ሌሊት በእሳት አምድ አያችኋል፣ እግዚአብሔር በፊታቸው ሄደ እና አምድ የሚለው ኃይል ለእስራኤል ዘሥጋ ኃይል መሆኑን ለመግለጽ ነው። ኦኬ ኃይል እንደሆናቸው፣ መሪ እንደሆናቸው፣ ብርታት እንደሆናቸው ለመግለጽ ነውና አምድ ኃይሉን ብርታቱን ይገልጻል። ይሄው ቁጥር 22 ላይ የደመና አምድ በቀን የእሳት አምድ በሌሊት ከሕዝቡ ፊት ከቶ ፈቀቅ አላለም። እግዚአብሔር ኃይል አልተለያቸውም። እግዚአብሔር አምላክ ከእስራኤል ዘሥጋ ጋር እንደነበረ የሚገልጽ ክፍል ነው እና እግሩ እንደ እሳት አምድ መሆኑ መባሉ ኃይሉን ብርታቱን ይገልጻል። ኦኬ ኃይሉን ብርታቱን ይገልጻል። ይሄን ካለ ታዲያ እግሩ አንዱ በየብስ አንዱን በባህር ማድረጉ ምን ነው የሚገልጸው? አንዱን በባህር አንዱን በየብስ የእግዚአብሔር እግሮች፣ የእግዚአብሔር ኃይል፣ የእግዚአብሔር ብርታት በየብስና በባህር ተገለጠ። ምንድነው ይሄ? ምንድነው ሚስጥር የያዘው? አሁን በደንብ ስሙ፣ በደንብ አድርጋችሁ ስሙ። እሺ መጀመሪያ በየብስ የተደረገውን እንመልከት። አንድ እግሩ በየብስ አንድ እግሩ በባህር። ኦኬ ሐዋርያት ሁሉንም በስፋት ምን ይሆናል ትርጓሜውንም አሳያችኋለሁ። ኦኬ አንደኛው በደንብ ስሙ። አንደኛው ሐዋርያት የጌታችን የመድኃኒታችን ኢየሱስ ክርስቶስ ሐዋርያት በየብስም በባህርም ተዘዋውረው እንዳስተማሩ ይገልጣል ይላሉ አንዳንድ መምህራን። በደንብ ስሙኝ።
በየብስና በባህር ተዘዋውረው ወንጌልን የሚያስተምሩ ሐዋርያትን ጌታ መላኩን ይገልጣል። ኦኬ ሂዱ በየብስ ሄደው በባህር ሄደው ኦኬ ወንጌልን መስበካቸውን ከእነርሱ ጋር ማን አብሯቸው ሄድ ነበር? እግዚአብሔር ሄድ ነበር። ኦኬ እንደ እሳት አምድ ሆኖ እርሱ ይከተላቸው ነበር። ኃይል ይሆናቸው ነበር፣ ብርታት ይሆናቸው ነበር። እስራኤል ደስጋን ከግብጽ ምድር ሲወጡ ኦኬ እግዚአብሔር አምላክ እንደረዳቸው ሐዋርያቱንም በየብስም በባህርም ሲሄዱ የእግዚአብሔር ጠብቆት አልተለያቸውም። ይሄንን በቅዱስ ጳውሎስ ሐዋርያዊ ጉዞ አይታችኋል። በተለይ ቅዱስ ጳውሎስ ወደ ሮም ሲሄድ መርከቧ ስትሰበር ከመርከቧ ውስጥ ይተርፉ ዘንድ እግዚአብሔር አብሯቸው እንዳለ በቅዱስ ጳውሎስ ውስጥ ተመልክተዋል። እግዚአብሔር አብሯቸው ከቅዱስ ጳውሎስ ጋር አብሮ ነበር። በሐዋርያዊ ጉዞ ስትሄዱ ለምሳሌ ለአብነት ሐዋርያት ሥራን እንመልከት። አንዴ ሐዋርያት ሥራ ምዕራፍ 13ን ትከፍቱልኛላችሁ። ሐዋርያት ሥራ ምዕራፍ 13 ኦኬ ምዕራፍ 13 አንጾኪያም ባለችው ቤተክርስቲያን ነቢያት መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን ማለት ቆዳው የጠቆረው ስምዖን ማለት ነው። እንደኔ ቆዳው የጠቆረው ስምዖን የቀሬናው በላቲን ነው ኔጌር ኦኬ ብላክ ወይም ብላክ ስኪን ማለት ነው። ኦኬ ኔጌር የተባለው ስምዖን የቀሬናው ሉኪዮስም የአራተኛው ክፍለ ገዢ የሄሮድስ ባለሟል ምናሄም ሳውልም ነበሩ። እነዚህ ሳውል በኋላ ላይ ጳውሎስ የተባለው ነው። እነዚህ የአንጾኪያ ቤተክርስቲያን መስራቾች ናቸው። ኦኬ ቁጥር 2 ላይ ስንመጡ እነዚህ ግን ጌታን ሲያመልኩ ሲጦሙ መንፈስ ቅዱስ በርናባስን ሳውልን ለጠራኋቸው ስራ ለዩልኝ አለ። እግዚአብሔር ጳውሎስና በርናባስንና ሳውል በኋላ ጳውሎስ ለጠራኋቸው ስራ ለዩልኝ። የጠራቸው ስራ ምንድነው? ሐዋርያዊ ጉዞ ሄደው እንዲያስተምሩ፣ ወንጌል እንዲሰብኩ፣ ቤተክርስቲያን እንዲተክሉ። ከዛ በኋላ ወረድ ብላችሁ ስትመለከቱ ከዚያም ጊዜ ከጦሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው። እነርሱም በመንፈስ ቅዱስ ተልከው ወደ ሴሌውቂያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። አያችሁ፣ በምን ወደ ቆጵሮስ? በመርከብ ወደ ቆጵሮስ ሄዱ። ስለዚህ ሐዋርያት በመርከብ እየሄዱ በእግር እየሄዱ ወንጌል ሰብከዋል። ግን በዚህ ሁሉ ጉዟቸው ላይ እግዚአብሔር አልተለያቸውም። ኦኬ አልተለያቸውም። ለዚህ ነው እግሩ እንደ እሳት አምድ መሆኑ በዚህ ሂደት የሚገለጠው። እስራኤል ደስጋን እንዳየንበት አውድ ላይ ማለት ነው። እስራኤል ደስጋ ዘጸአት 13:21 ላይ እንመለስ። ወደ ዘጸአት መጽሐፍ ዘጸአት ይኸው 13:21 ላይ ኦርቶዶክሳውያን ክርስቲያኖች በደንብ ስሙ። ይኸው በቀንና በሌሊት ይሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸው ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ ይላል። ኦኬ እግዚአብሔር እየመራቸው እንዳልተለያቸው ኦኬ እየመራቸው በእርሱ መሪነት ተስፋ ወደሚያደርጓት ማርና ወተት ወደምታፈልቅ ተብላ ለአባቶቻቸው ወደ ተነገረችው ምድር እግዚአብሔር አምላክ እንደመራቸው ነው የሚገለጠው። ኦኬ የደመና አምድ በቀን የእሳት አምድ በሌሊት ከህዝቡ ፊት ከቶ ፈቀቅ አላለም። እግዚአብሔር ከቶ ከነርሱ አልተለየም፣ አብሯቸው ነበረ እያሳየ መንገድ። ስለዚህ እግሩ እንደ እሳት አምድ መሆኑ ኃይሉን ብርታቱን ያሳያል፣ እንዳበረታቸው ኃይሉን እንደገለጸላቸው። በተመሳሳይ መልኩ ለሐዋርያት ደግሞ በማቴዎስ ወንጌል ምዕራፍ 10 ላይ ሄደው ወንጌልን እንዲሰብኩ ሲያዛቸው በመርከብም በየብስም ሄደው ወንጌልን አስተምረዋል። ግን ባስተማሩበት ቦታ ሁሉ የእግዚአብሔር ኃይል ብርታት ጠብቆት አልተለያቸውም። ኦኬ አልተለያቸውም። ስለዚህ አንድ እግሩን በየብስ አደረገ ይላሉ አንዳንድ መምህራን፣ አንድ እግሩን ደግሞ በባህር ላይ ማድረጉ ይሄንን ይገልጻል። አንድም ተርጓሚያችን እንየው። ሌላኛው ደግሞ ምንድነው የሚለውን ሐሳብ እንመልከት። ኦኬ አፋሃመ እሳት ሲል ነው። እግሮቹም እንደ አፋሃመ እሳት ናቸው። ትምህርት ማዕት ነው። ኦኬ አሁን ደግሞ አንደኛ ይሄን ትይዙ። ሁለተኛው ደግሞ ይዘውት የሄዱት ሐዋርያት በደንብ ስሙን ክርስቲያኖች ይዘውት የሄዱት ትምህርት የትምህርቱን ኃያልነት በየብስም ይዘው ቢሄዱ በባህርም ይዘው ቢሄዱ የትምህርቱን የወንጌልን ኃያልነት የሚገልጽ ነው። የእግዚአብሔር ቃል በእሳት ይመሰላል። ይዘውት የሚሄዱት ቃል እሳት ነው።
የእግዚአብሔር ቃል እሳት ነው። ለምንድን ነው እሳት? በደንብ ስሙ። ዝም ብሎ አይደለም የእግዚአብሔር ቃል እሳት የሆነው። በደንብ ስሙ። የእግዚአብሔር ቃል እሳት የተባለው ኃጢአተኞችን ኦኬ ክፉ ግብራቸውን ገልጦ ያሳያል። ኦኬ ለኃጢአተኞች በደላቸውን ያሳያል። ለጻድቃን ደግሞ የእግዚአብሔር ቃል ብርሃን ሆኖ በእሳት የተመሰለው የእግዚአብሔር ቃል ብርሃን ሆኖ ያገለግላቸዋል፣ መሪያቸው ይሆናል። በጨለማ ሰዓት የእግዚአብሔር ቃል ብርሃን ይሆናቸዋል። ለኃጥአን ግን የሚባላ እሳት ነው። ቃሉን ካልጠበቁ ይፈረድባቸዋል፣ የእግዚአብሔር ቃል ይፈርድባቸዋል። ለጻድቃን ግን ሕይወታቸውን የሚመሩበት ብርሃናቸው ነው። ለዚህ በእሳት ይመሰላል የእግዚአብሔር ቃል። እየሰማችሁኝ ነው ጎበዞች? እየሰማችሁኝ ነው? እሺ ሰምታችሁኛል ብዬ ገምታለሁ። ስለዚህ እግሩ እንደ እሳት አምድ ኃይል ብርታቱን ያሳያል። የእግዚአብሔር ቃል በእሳት ይመሰላል። ሐዋርያት ይዘውት የሄዱት እሳታዊ ቃል ለጻድቃን ብርሃን ሆነው ሰምተው ይድኑበታል። ለአንዳንዶች ደግሞ የሚጠፉበት ነው ማለት ነው፣ ይፈረድባቸዋል። እሺ በደንብ አድርጋችሁ አንድ ሰው አልገባኝም እንዲል አልፈልግም። በደንብ እንዲገባችሁ ነው የምፈልገው። እንቀጥል ጎበዞች። እሺ ይኸው ቁጥር 2 የተከፈተችም ታናሽ መጽሐፍ በእጁ ያዘ። ኦኬ የተከፈተችንም ታናሽ መጽሐፍ በእጁ ያዘ። የተከፈተች መጀመሪያ ታናሽ መጽሐፍ በእጁ ያዘ። እቺ መጽሐፍ ምንድነው የምትናገረው ወይም ምን ነው የምታሳየው የሚለውን ሐሳብ እንመልከት። መጽሐፏ ተከፍታለች። እሺ መጽሐፏ ግን ሁሉ ተከፍታ አይደለም የምታያት፣ በጥቂቱ ነው የተከፈተችው። መቼም እዚህ ያለን ሁሉ ተከፍታ እናነባታለን ማለት አንችልም። ትችላላችሁ? አይልም፣ ቃሉም አይልም። ደግሞ መጠንቀቅ ያስፈልጋል። በጥቂቱ ነው የተከፈተው። ጥቂቱ የምትለው ቃል በጣም በደንብ አድርገን እናብራራታለን። በደንብ ስሙ። መጽሐፏ በጥቂቱ ነው የተከፈተችው። ለምንድን ነው በጥቂቱ የተከፈተችው? መጽሐፏ ምንን ነው የምትናገረው? መጽሐፏ የምትናገረው ኢትዮጵያ ሊቃውንት በትርጓሜ እናያቸዋለን። ነገረ ምጽአትን ነው የምትናገረው። ነገረ ምጽአትን ነው፣ ግን የተከፈተችው በጥቂቱ ነው። ኦኬ እሺ ምንን ያሳያል? ኦኬ ምስጢረ ነገረ ምጽአት በእርሱ ዘንድ መሆኑን የተገለጠውም ከሚሆነው የተወሰነው ጥቂቱ ብቻ ለሰው ልጅ ሊረዳ ሊያደምጥ ይገባዋል ተብሎ የተገለጠው ጥቂቱ ብቻ መሆኑ ሁሉ እንዳልተገለጠ ለማጠቀስ ነው መጽሐፏ በጥቂቱ የተገለጠች ናት የሚለው። ኦኬ ያው ተመልከቱ። አንዱ ፓትሮጋናችን በእጁ የተገለጸች መጽሐፍ ይዟል አለ። ምስጢረ ምጽአት ግፋ ሰማዕታት በቃሉ ትነግራለች የሰማዕታትን ግፍ። ኦኬ ምስጢረ ምጽአትን ምትናገር መጽሐፍ ናት። ግን በጥቂቱ የመገለጧ ምስጢር ምንድነው? የተገለጠው ምስጢር ሙሉ አይደለም፣ ጥቂቱ ነው የተገለጠው፣ የተወሰነው ነው የተገለጠው። እኔና እናንተ ሰምተን ንስሐ ገብተን ኦኬ እግዚአብሔርን እንድንጠብቅ መስማት የተገባንን ብቻ ነው የተገለጠው እንጂ ሁሉ እንዳልተገለጠ፣ ሁሉ ምስጢር እንዳልተገለጠ ለመግለጽ ነው። ስለዚህ ነገረ ምጽአት እሺ እንመለስ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ። ስለዚህ ነገረ ምጽአትን የምትናገር ሰማዕታት ላይ የተጫነውን እጅ የምትናገር መጽሐፍ ናት። እሺ እንቀጥል። ቀኝ እግሩንም በባህር ላይ ግራውንም በምድር ላይ አኖረ። ቀኝ እግሩንም በባህር ላይ ግራውንም በምድር ላይ አኖረ። ይሄንን አይተናል ቅድም። አንደኛ ቀኝ እግሩ በባህር ግራው በምድር ላይ መሆኑ ሐዋርያት በባህር በምድር ሄደው ወንጌልን ማስተማራቸው እግዚአብሔር ከነሱ እንዳልተለየ የሚገልጽ ክፍል ነው። በሌላ ደግሞ ይፈታል። በሌላ ትርጓሜ ደግሞ አባቶቻችን
እንመልከታለን፣ አምረን እናያለን። በቀኝ እግሩ ባህርን በግራ እግሩ የብስን ተረግጠዋል። ጌታ አምላክ ባህር ወየብስ ነኝ ይላል። ቅዱስ ሚካኤል እስራኤልን በየብስ ያሻገርኩ ግብፃውያንን በባህር ያሰጠምሁ እኔ ነኝ ይላል። አንድም በፈጣን ስልጣኑ የሐሳዊ መሲህን ከተማ ያጠፋል። ብሩ ረድኤት የምዕመናንን ከተማ ይጠብቃል። ሀተታ ባህር አለው የሐሳዊ መሲህን ከተማ ከባህር ሁከት እንዳይታጣ ከከተማውም ሁከት አይታጣምና። አንድም ኬዶ በእግሩ አንተ የማን ላለ ምድር ወንተ ጸጋም ላለ ባህር ብሎ ሐሳዊ መሲህን አለመርዳቱን ምዕመናንን መርዳቱን መናገር ነው ይላል። ኦኬ ምን እያሉን አባቶቻችን በትርጓሜ ኢትዮጵያ ሊቃውንት? ኦኬ ቅድም ያየነው እንዳለ ሆኖ በባህር የተመሰለው የሐሳዊው ሐሳብ ከተማ ብለው ያስቀምጡታል። ያው በባህር ሰላም እንደሌለ ሁካት እንደሆነ ድምጽ እንዳለ ኦኬ በሐሳዊው መሲህም በትምህርቱ ሰላም እንደሌለ ኦኬ በንግርቱ ሰላም እንደሌለ ከእርሱ ዘንድ ሰላም እንደሌለ ጌታም ሐዋርያትም የሐሳዊው መሲህ ትምህርት በሚነገርበት ቦታ ሄደው በትምህርት የሐሳዊው መሲህ ወይም የክርስቶስ ተቃዋሚ የሆነውን ትምህርት እንዳፈረሱ ወደፊትም ደግሞ የሚነሱ እግዚአብሔር አምላክ የሚያስነሳቸው እርሱ ኃይል ብርታት እየሆናቸው እንደሚያፈርሱ የሚገልጽ ቃል ነው። ኦኬ እሺ እንቀጥል። እንደሚያገሳ አንበሳ በታላቅ ድምጽ ጮኸ ይላል። አሁን ይሄን ካየን በኋላ የተከፈተች ታናሽ መጽሐፍ በእጁ ያዘ፣ ቀኝ እግሩንም በባህር ላይ ግራውንም በምድር ላይ አኖረ። ከዛስ በኋላ እንደሚያገሳ አንበሳ በታላቅ ድምጽ ጮኸ ይላል። አሁን ቁጥር 1 እና 2ን ጠቅለል አድርገን ለምንድነው በዚህ መልኩ የተገለጠው የሚለውን እናያለን። ራእዩ ለምንድነው በዚህ መልኩ የተገለጠው የሚለውን እናያለን። እንደሚያገሳ አንበሳ በታላቅ ድምጽ ጮኸ። ይሄ ብርቱ መልአክ ምዕራፍ 10 ቁጥር 1 ላይ እንደተጠቀሰ ሌላም ብርቱ መልአክ አንድም ሚካኤል ይባላል፣ አንድም ጌታ ይሉታል። ኦኬ ሌላም ብርቱ መልአክ ተባለው እንደሚያገሳ አንበሳ በታላቅ ድምጽ ጮኸ። ለምንድነው እንደሚያገሳ አንበሳ በታላቅ ድምጽ የጮኸው? ከዛ በፊት አንበሳ ሲያገሳ እንዴት ነው? አንዴ እናድምጥ። ቀደም አሰምቻችኋለሁ። አንዴ ስሙት እና ምን እንደተሰማችሁም ትነግሩኛላችሁ። እሺ ቆይ ይከፍተዋል። አንዴ ታገሱ። ኦኬ አይ ቲንክ ኔትወርክ ያስቸግር። አንዴ ልመለስ። ዲያቆን ዛማሪል ምንድነው የምታሰማው ምናምን እንዳትም። ኤኒዌይስ ያስፈራል አይደለ? ያስፈራል አያስፈራም? እንደሚያገሳ አንበሳ ኦኬ ያስፈራል። አዎ እንደሚያገሳ አንበሳ በታላቅ ድምጽ ጮኸ ይላል። ምንድነው የሚያሳየው? እሺ ይሄን ክፍል ለመረዳት ምዕራፍ 9ን መለስ ብለን ማየት ያስፈልጋል። ምዕራፍ 9 ላይ ምንድነው የተፈጠረው? በደንብ ያዙልኝ፣ እንመለስ። ምዕራፍ 9 ላይ ራዕይ ዮሐንስ ምዕራፍ 9 እሺ ይሄው እሺ ምዕራፍ 9 በታላቁ ወንዝ ቁጥር 14 ላይ መለከትም ያለው ስድስተኛው መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን አራቱን መላእክት ፍታቸው አለው። የሰዎችንም ሲሶ 1/3 እንዲገድሉ ለሰዓት ለቀን ለወሩም ለዓመቱም ተዘጋጅተው የነበሩ አራቱ መላእክት ተፈቱ። የፈረሰኞችም ጭፍራ ቁጥር እልፍ ጊዜ እልፍ ነበረ፣ ቁጥራቸውንም ሰማው እያለ ይቀጥላል። እነዚህ አራቱ መላእክት ከተፈቱ በኋላ በአራት መነገራቸው ምንድነው? በሰሜን በደቡብ በምስራቅ በምዕራብ ሄደው በአራቱም የዓለም ማዕዘናት
ሰውን ከእግዚአብሔር መንግስት ለመለየት ለማሳት የተነሱ ናቸው። አሁን ብዙ ጭፍሮችም እንደነበራቸው ራዕይ ምዕራፍ 9 ላይ ይናገራል። አሁን ይሄ ምንድነው የሚያሳየው? በዚህ ዘመን ቤተክርስቲያን የሐሳዊው መሲህ ትምህርት የተስፋፋ ይሆናል። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ብዙዎች ያንን የስተት ትምህርት ይሰማሉ። ጥቂቶች ግን በክርስቶስ ይጸናሉ፣ በሐዋርያት ትምህርት ይጸናሉ። ብዙዎች ግን ወደ ጥፋት ይሄዳሉ። ስለዚህ ምድር ሁሉ ይላሉ አባቶች በሐሳዊው መሲህ የተነሳ በፍርሃት ትዋጣለች። ኦኬ ቤተክርስቲያን እስከት ድረስ መሰላችሁ ምትደርሰው እግዚአብሔር የለምን እስከ ማለት ድረስ ሰዎች ይደርሳሉ። እንዴ ቤተክርስቲያን መንፈስ ቅዱስ የለም እንዴ? ቤተክርስቲያን ረዳት የለም እንዴ? ቤተክርስቲያንን የሚረዳ የለም እንዴ? እናንተ ክርስቲያኖች እግዚአብሔር ምትሉ የታል እግዚአብሔራችሁ ብለው ሰዎች እስከ መጠየቅ ድረስ ይደርሳሉ። በዚህ ዘመን ማለት ነው። በዚህን ጊዜ እንደሚያገሳም አንበሳ በታላቅ ድምጽ ጮኸ። ለምን? አሁን አንበሳ ሲያገሳ ቅድም አይታችኋል። አንበሳ ሲያገሳ ያስፈራል አይደለ? አዎ ያስፈራል። በዚህ ዘመን አጋንንት በብዛት በተገለጠበት ዘመንም እግዚአብሔር አምላክ እንደሚያገሳ አንበሳ በታላቅ ድምጽ ጮኸ ሲል ለቤተ ክርስቲያን ተስፋ በታጣበት ሰዓት ላይ እግዚአብሔር አምላክ በኃይል ይገለጣል ማለት ነው። ኃይሉን ገልጦ ይገለጣል። በአንበሳ የመሰለው አንበሳ ሲያገሳ ሰዎች እንደሚደነግጡ እግዚአብሔርም ሲነሳ በኃይል ማለት ነው። በኃይል ሲነሳ አጋንንት ይደነግጣሉ፣ አጋንንት ይረበሻሉ። ኦኬ በእነርሱ ላይ እግዚአብሔር አምላክ እናንተ አንበሳ ሲያገሳ ስትሰሙ እንደምትደነግጡ እግዚአብሔርም በኃይል እንዳንበሳ በኃይል ይነሳባቸዋል። ኦኬ ኃይሉንም ይገልጥባቸዋል። በሚያስፈራው ክብሩ ይገለጣል ማለት ነው። ስለዚህ ነው በአንበሳ የተመሰለው። ኦኬ እናንተ አሁን እዛ አጠገቡ ብትሆኑ ትደነግጣላችሁ። እንዲህ ባለ ኃይል ይገለጣል ማለት ነው። ግልጽ ነው። ተረድታችኋል አይደለ? ተረድታችኋል? ግልጽ ነው። እሺ ኃይሉን ለመግለጽ ነው። አንድምታ ትርጓሜያችን በታላቅ ቃል ጮሆ ተናገረ፣ እንደሚያገሳ አንበሳ ማለት ነው። ክብሩን ኃይሉን መግለጹን የሚያሳይ ነው። እሺ አሁን ቁጥር 1 እና ቁጥር 2ን ጠቅልለን እንየው። ለምንድነው በዚህ መልኩ የተገለጠው ሚለውን እንይ። መልአኩ ለምን በዚህ መልኩ ተገለጠ? ኦኬ ምዕራፍ 10 ቅርተራ ዮሐንስ ምዕራፍ 10 መልአኩ ለምን በዚህ መልኩ ተገለጠ? አሁን 1 እና 2ን ጠቅልለን እናይና ወደ ቁጥር 3 እንሄዳለን። ስለዚህ ሌላም ብርቱ መልአክ ደመና ተጎናጽፎ ከሰማይ ሲወርድ አየው። በራሱም ላይ ቀስተ ደመና ነበረ። ፊቱም እንደ ፀሐይ፣ እግሮቹም እንደ እሳት አምዶች ነበሩ። የተከፈተችንም ታናሽ መጽሐፍ በእጁ ያዘ። ቀኝ እግሩም በባህር ላይ ግራውንም በምድር ላይ አኖረ። እንደሚያገሳም አንበሳ በታላቅ ድምጽ ጮኸ ይላል። አሁን እንዲህ ባለ ሁኔታ ለምን ተገለጠ? ያንን ነው የምናየው። ይሄንን ለመረዳት ደግሞ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 5ን እንመለከታለን። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 5 ላይ የሚናገረው ቃል እናያለን ማለት ነው። ሁለተኛ ቆሮንቶስ 3:5 ይኸው ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ ራሳችን የበቃን አይደለንም። ኦኬ እርሱም ደግሞ በመንፈስ እንጂ በፊደል ለማይሆን ኦኬ ቁጥር 5 ላይ እንቆይ። እዛ ላይ ሳንሄድ ዋናው ሐሳቡ
ቁጥር 5 ላይ ነው የኔና የናንተ ብቃት በክርስቶስም በኩል ወደ እግዚአብሔር እንዲህ ያለ እምነት አለን ካለ በኋላ ጳውሎስ ብቃታችን ከእግዚአብሔር ነው እንጂ በገዛ እጃችን እንደሚሆን አንዳችን እንኳን ልናስብ የራሳችን የበቃን አይደለንም ይላል። ኦኬ አይደለም። ስለዚህ በዚህ በኩል መገለጡ እግዚአብሔር አምላክ የቤተ ክርስቲያን ኃይሏ ብርታቷ እርሱ መሆኑን ለመግለጽ ነው። የኔና ቤተ ክርስቲያን ሲባል እኔና እናንተን እያሰባችሁ እሺ እኔና እናንተ ኃይላችን ማን ነው? ኃይላችን ኦርቶዶክሳውያን እንዲያው በደንብ አድርጋችሁ እግዚአብሔር ነው። በቃ ተስፋ በቆረጥንበት ሰዓት እንዳንረሳ የሚነሳ እንዳንበሳ የሚያገሳ የሚያናፋ ይለዋል አንድምታው የሚያገሳ ማለት ነው። ኃይልን ለመናገር ነው። ቤተክርስቲያንን የሚያጸና እግዚአብሔር አምላክ ነው። የቤተክርስቲያን መሪዋ እግዚአብሔር አምላክ ነው። ይሄንን እንድናቅ ነው። ብቃታችን ከእግዚአብሔር ነው እንጂ ያለ ቅዱስ ጳውሎስ በገዛ እጃችን እንደሚሆን አንዳች ነገር እንኳን ልናስብ ራሳችን የበቃን አይደለንም። ለዚህ ነው በዚህ አይነት ሂደት የተገለጠው። ኦኬ አንዴ ማይቲ በሆነ በታላቅ ኃይል የመገለጡ ብርቱ በሆነ ኃይል የመገለጡን ሐሳብ ግብጻውያን መተርጉማን indeed ቀደም እንደነገርኳችሁ ሁለተኛ ቆሮንቶስ 3:5 ምዕራፍ 3 ቁጥር 5 አንስተው indeed the believers ክርስቲያኖች በክርስቶስ የሚያምኑ realize that they are not able by themselves to bear the difficulties but through the mighty Lord they are capable. okay በዘመኑ ፍጻሜ የሚደርስባቸውን እጅ መጫን የሚደርስባቸውን መከራ የሚደርስባቸውን እንግልት የሚደርስባቸውን ሁሉ ፈተና በራሳቸው ኃይል አይደለም ሊቋቋሙት የሚችሉት። ኦኬ በእግዚአብሔር በክርስቶስ ኢየሱስ በእግዚአብሔር ኃይል ይህንን ፈተናውን ያልፉታል። የቤተክርስቲያን ኃይሏ ብርታቷ እርሱ እግዚአብሔር መሆኑን ለመግለጽ ነው። እንዲህ ከፍ ባለ ኃይል በበረታ ኃይል ብርቱ በሆነ ኃይል የተገለጠው። ኦኬ ስለዚህ ይሄንን ሐሳብ እንድትይዙት አደራላለሁ። የግብጻውያንም ኢትዮጵያውያንም ሊቃውንት አንድ አይነት ሐሳብ ነው በዚህ ክፍል ላይ የሚያነሱት። እሺ እንቀጥል እሺ ቁጥር 3 በጮህም ጊዜ ሰባቱ ነጎድጓድ በየድምጻቸው ተናገሩ ይላል። በጮህም ጊዜ ሰባቱ ነጎድጓድ በየድምጻቸው ተናገሩ። ሰባቱ ነጎድጓድ የተባሉት ሰባቱ ቅዱሳን መላእክት ብለው ይተረጉሙታል አባቶቻችን። እንዴ በጮህም ጊዜ ሰባቱ ነጎድጓድ በየድምጻቸው ተናገሩ ሲል ሰባቱ መላእክት ሊቃነ መላእክት ሰባቱ ሊቃነ መላእክት ናቸው። እሺ አንዴ ላሳያችሁ አንድም ተትርጓሜው ነው። ይሄው ኢትዮጵያ ሊቃውንቱ ሰባቱ ነጎድጓድ አይደለም የሚለው ራእይ ላይ ምን ብሎ ነው ያስቀመጡት? ሰባቱ መላእክት ሊቃነ መላእክት ሰባቱ ሊቃነ መላእክት የተናገሩትን ቃል ሰማው። ኦኬ ተናገሩ። ለምንድን ነው ግን ነጎድጓድ የሚለው ቃል የተገለጠው? ነጎድጓድ የሚለውን ቃል ለምንድን ነው የተገለጠው? ምክንያቱም የተናገሩት ነገር እጅጉን አስፈሪ ነው። ስለዚህ ነጎድጓድ በሚል ቃል ሲጠራ እናያለን። ሰባቱ መላእክት የተናገሩት ቃል ሰማው። ሰባቱ ነጎድጓድ ሰባቱ ሊቃነ መላእክት ለምን ነጎድጓድ ተባሉ? የተናገሩት ነገር እጅግ አስፈሪ ነውና። ለምን ድምጻቸው እንደ ነጎድጓድ እጅግ አስፈሪ ነገር ነው የተናገሩት ነገር እጅግ አስፈሪ ነው። ታዲያ ቅዱስ ዮሐንስ ልክ ሲሰማ ምን አደረገ? ቶሎ ሊጽፈው ፈለገ። የተናገሩትን ነገር ሰባቱ ሊቃነ መላእክት በነጎድጓድ በሚያስፈራ ድምጽ የተናገሩት ነገር ለመጻፍ በጮህም ጊዜ ሰባቱ ነጎድጓድ በየድምጻቸው ተናገሩ። ሰባቱ ሊቃነ መላእክት በየድምጻቸው ተናገሩ። ነጎድጓድ በሆነ ድምጽ አስፈሪ በሆነ ድምጽ ተናገሩ። የተናገሩት መልእክት ግን እጅጉን አስፈሪ ነው።
ስለዚህ በነጎድጓድ ተመሰለ። ለምን አትሉ? እሱ ልናይ ነው አሁን። ይሄው ቁጥር 4 ላይ ሰባቱ ነጎድጓድ ሰባቱ ሊቃነ መላእክት ነጎድጓድ መባሉ መልእክታቸው አስፈሪ ስለሆነ ነው ነጎድጓድ የተባለው። ሰባቱ ነጎድጓድ ወይም ሰባቱ ሊቃነ መላእክት በተናገሩ ጊዜ ልጽፍ አሰብኩ አለ። ማን ነው ያለው ይሄንን? ቅዱስ ዮሐንስ። ምክንያቱም መልእክቱ አስፈሪ ስለሆነ አስደንጋጭ ስለሆነ እኔና እናንተ እንድናነበው እንድንማር ሊጽፍ ወደደ። ስለዚህ ቶሎ በተናገሩ ጊዜ ልጽፍ አሰብኩ አለ። እሺ ከሰማይም ለሰባቱ ነጎድጓድ የተናገሩትን ነገር በማህተም ዝጋው አትጻፈው የሚል ድምጽ ሰማዋል። ለምን? ሰባቱ ነጎድጓድ ሰባቱ ሊቃነ መላእክት የተናገሩትን የሚያስፈራውን መልእክት ሰባቱ ነጎድጓድ የተናገሩትን ነገር በማህተም ዝጋው አትጻፈው የሚል ድምጽ ሰማው። ለምንድን ነው? ምክንያቱም እግዚአብሔር አምላክ ይላሉ አባቶች ስለ ሐሳዊው መሲህ ስለ ዘመን ፍጻሜ ስለሚደርሰው መከራ የሰው ልጅ እንዲያቅ በወደደው መጠን እንዲያቅ እንጂ ኦኬ መጥኖ እንዲያውቅ እንጂ ሁሉን እንዲያቅ አልተፈቀደለትም። ስለዚህ ሰባቱ ሊቃነ መላእክት በሚያስፈራ ቃል የተናገሩት ነገር በማህተም ዝጋው አትጻፈውም የሚል ድምጽ ሰማው። አትጻፈው ያለው በመጠን ያውቁ እንጂ በዝርዝር ኦኬ ስለ ሐሳዊው መሲህ ስለሚደርሰው መከራ ሰዎች ያውቁ ዘንድ እግዚአብሔር አልወደደም። ታዲያ ለምንድን ነው ለቅዱስ ዮሐንስ የገለጠው? ይሄንን ሲያስታርቁ እንደ ቅዱስ ዮሐንስ ለበረቱ ያዝኑና ይጸልዩበት ይላል። አንዳንድ መምህራን እንደ ቅዱስ ዮሐንስ ለበረቱ የሰሙትን ነገር ሰምተው አዝነው ጸሎት ያደርጉ ዘንድ ገለጠላቸው። ለሌሎቻችን ግን የተነገረውን ቃል ብንሰማ ስለምንጎዳ ወይም ስለምንደነግጥ አትጻፈው አለ ይላሉ አንዳንድ ሊቃውንት። ስለዚህ ሰባቱ ነጎድጓድ የተናገሩትን ነገር በማህተም ዝጋው አትጻፈው የሚል ድምጽ ሰማው ይላል። በመጠን ነው ሰው ልጅ ሊያቅ የሚገባው። ሁሉን ሊያቅ አልወደደም። እሺ በብዙ ይተረጎማል። ኢትዮጵያ ሊቃውንት በአንድምታ ትርጓሜ ይህን ክፍል በብዙ ይተረጉሙታል። ሰውር፣ አትናገር፣ አትጻፍ የሚል ቃል ሰማው። ህትመ በልቦና ይጻፍ በብራና። አንድም ህትመ ላዋቂዎች ይጻፍ ላላዋቂዎች፣ ላዋቂዎች ግለጥላቸው፣ ላላዋቂዎች እንዳትገልጥላቸው፣ ጊዜው እስኪደርስ አትናገር፣ ህትም ጊዜው እስኪደርስ ይጻፍ ጊዜው ባይደርስ እያሉ ይቀጥላሉ። ግን ዋናው ሐሳቡ ለዮሐንስ የተገለጠ እሱ የበቃ ስለሆነ ጸሎት ይጸልይበት ዘንድ ይላሉ። ለሌላው ግን እንዳትጽፍ፣ ሌላው ይደክምበታል፣ ይዝልበታል፣ ይደነግጥበታል። ስለዚህ አትጻፈው። ሰባቱ ነጎድጓድ የተናገሩትን ነገር በማህተም ዝጋው አትጻፈው የሚል ድምጽ ሰማው ይላል። ስለዚህ ጊዜው ስላልደረሰ አትጻፈው። ይሄ ቃል ላላዋቂዎች ሳይሆን ላዋቂዎች፣ ለበረቱ ሳይሆን ለበረቱ ሲሆን ላልበረቱ የተገባ አይደለምና አትጻፈው ዝጋው አለው ብለው ሊቃውንቱ በትርጓሜ ያስቀምጣሉ። እሺ
እንቀጥል። አቲክ ቁጥር 5 ላይ እናበቃለን ሰዓታችን ለመጠበቅ እናንተም ብዙ ከሄድን የተማራችሁትም እንዳይጠፋባችሁ ቁጥር 5 ላይ ይሄንን አይተን እንቋጫለን። እሺ በባህርና በምድር ላይ ሲቆም ያየሁት መልአክ ቀኝ እጁን ወደ ሰማይ አሻቅቦ ዘረጋ። ሰማይንና በርሱም ያሉትን ምድርንም በርሷም ያሉትን በባህርም በርሱም ያሉትን በፈጠረው ከዘላለም እስከ ዘላለም ድረስ ሕያው ሆኖ በሚኖረው ምሎ ይላል። አሁን ምንድነው የማለው? ቁጥር 5 እና 6ን እንመልከት። አሁን ይሄው እንደምታዩት ማለት ነው እጅ መዘርጋት። ይሄ ምን እያደረገ ነው? መሐል ላይ የማለ ነው። ዝም ብሎ አይደለም እጁን የዘረጋው። ባህርም በርሱም ያሉትን በፈጠረው ከዘላለም እስከ ዘላለም ድረስ ሕያው ሆኖ በሚኖረው ምሎ ይላል። መሐላን ነው። ምን ስለምንድነው የሚምለው የሚለው እናያለን። ግን እንመለስ። ምን እያደረገ ነው? በባህርና በምድር ላይ ሲቆም ያየሁት መልአክ ቀኝ እጁን ወደ ሰማይ አሻቅቦ ዘረጋ። ምን እጁን? ቀኝ እጁን አሻቅቦ ወደ ሰማይ አሻቅቦ ዘረጋ። ሰማይንና በርሱም ያሉትን ምድርንም በርሷም ያሉትን ባህርንና በርሱም ያሉትን በፈጠረው ከዘላለም እስከ ዘላለም ድረስ ሕያው ሆኖ በሚኖረው ምሎ ይላል። ምን እያለን ነው? ቀኝ እጁን ወደ ላይ ከፍ ማድረጉ የሚናገረው አሁን የተናገረው ቃሉ እውነት መሆኑን እየገለጸ ነው። ኦኬ ቃሉ እውነት መሆኑን እየገለጸ ነው። የተናገረው የሚናገረው ቃል እውነት መሆኑን እየተናገረ ነው። ምንም ያህል የሚያስፈራ ቢሆንም ግን እውነተኛ ቃል መናገሩን ሲገልጽ ነው እጁን የዘረጋው። ቃለ መሐላ ላይ እያደረገ ነው። ቃለ መሐላ ላይ እያደረገ ነው። ኦኬ ቃለ መሐላ ላይ እያደረገ ነው። ቃለ መሐላውን ደግሞ ያደረገው በማን ነው? በማን ሊምል ወይም በማን ሊናገር ወደደ? ይሄው ሰማይንና በርሱም ያሉትን ምድርንም በርሷም ያሉትን ባህርንም በርሱም ያሉትን በፈጠረው ከዘላለም እስከ ዘላለም ድረስ ሕያው ሆኖ በሚኖረው ምሎ ይላል። ስለዚህ በእግዚአብሔር ምሎ ማለት ነው። ምን ያህል ቃሉ እውነተኛ ተፈጻሚ መሆኑን የሚያሳይ ነው። ኦኬ ዘፍጥረት ምዕራፍ አብርሃምም ዘፍጥረት ምዕራፍ 14 ቁጥር 22 ላይ እንዲህ አይነት ነገር እናያለን። ዘፍጥረት 14 22 ላይ አብርሃምን እንደሚያደርግ ተመልከቱ። ቁጥር 22 ላይ አብርሃምም የሰዶምን ንጉስ አለው ይላል። አብርሃምም የሰዶምን ንጉስ አለው ሰማይና ምድርን ወደሚገዛ ወደ ልዑል እግዚአብሔር እጄን ከፍ አድርጌያለሁ። አንተ አብርሃምን ባለጠጋ አደረኩት እንዳትል ብላቴኖችም ከበሉት በቀር ከእኔ ጋር ከሄዱትም ድርሻ በቀር ፈትልም ቢሆን የጫማ ማዘቢያም ቢሆን ላንተ ከሆነው ሁሉ እንዳልወስድ አውናን ኤስኮልም መምሬም እነርሱ ድርሻቸውን ይወሰዱ ሲል አብርሃም እጁን ወደ እግዚአብሔር ከፍ ያደርጋል። ይሄ ምን እንደዚህ አይነት ነገር ስታዩ በቃ መሐላ ነው። የተናገርኩት ነገር እውነት ነው። ግን በማን ከእግዚአብሔር በላይ ሌላ የለማ። በማን ይናገር? ከእግዚአብሔር በላይ ማንም የለም። ስለዚህ በእግዚአብሔር የእግዚአብሔርን ወደ ልዑል እግዚአብሔር እጄን ከፍ አድርጌያለሁና ብሎ ሲያስቀምጥ እናያለን። እና ራዕይ ዮሐንስ ላይም ተመሳሳይ ሂደት ነው የምታዩት። ተመሳሳይ ሂደት ነው። ራዕይ ዮሐንስ ምዕራፍ 10 ላይ በባህርም በምድርም ላይ ሲቆም ያየሁት መልአክ ቀኝ እጁን ወደ ሰማይ አሻቅቦ ዘረጋ። ሰማይንና በርሱም ያሉትን ምድርንም በርሷም ያሉትን ባህርንም በርሱም ያሉትን በፈጠረው ከዘላለም እስከ ዘላለም ድረስ ሕያው ሆኖ በሚኖረው ምሎ ይላል። ማን ነው ይሄንን የፈጠረው? ሰማይና ምድርን ፈጠረ እግዚአብሔር አምላክ ማለት ነው። ስለዚህ የመልእክቱ እውነተኛነትን ለማጠቀስ ኃያልነትን ለማጥቀስ ለመናገር ነው በዚህ መልኩ መልአኩ የተገለጠው። ኦኬ በዚህ መልኩ መልአኩ የተገለጠው። ቁጥር 6 ያለውን እንዲናየዋለን። በነገራችን ላይ ምዕራፍ 10 በጣም አጭር ናት። 11 ቁጥሮች ነው ያሉት። ከዚህ በኋላ 7 8 9 10 እና 11ን ረቡን ጨርሳለን ማለት ነው። ረቡን ጨርሳለን። ምዕራፍ 10 ከቁጥር 1 እስከ 6 እንዲህ ነው ቤተክርስቲያን ትርጓሜ፣ እንዲህ ነው የቤተክርስቲያን ትምህርት የሚነገረው። ግልጽ ነው።
ግልጽ ነው? ኮሜንት ላይ ምልክት አድርጉልኝ። እስካሁን ግልጽ ነው ቁጥር 6 ድረስ በሚገባ። እሺ እግዚአብሔር ይባርካችሁ። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ መልጇ ከኔና ከናንተ ጋር ይሁን።